ቴዲ አፍሮ ምድርን አንቀጠቀጠ። ቴዲን የሚቃወሙ ሙዚቃ ያወጡት ዘፋኞች አክሱም ላሊበላን ባንዳለት አስንቶ አልራመዳል አገር ተለያይቶ። ድምፃዊ ቴዲ አፍሮ ላወጣው አዲስ አልበም በቁጣና በንዴት 24 ሰዓት ሳይሞላው የመልስ ምት ይዘው የመጡ ዘፋኞች ተከስተዋል። ሙዚቃው በ24 ሰዓት ውስጥ ሚሊዮን እይታ ማግኘት ችሏል። ከዚህ በፊት መንግስትን በመደገፍ የሚታወቁት እነዚህ ዘፋኞች ለድምፃዊ ቴዲ አፍሮ መልስ ምት አዘጋጅተው በዩቲዩብ ላይ የራሳቸውን ሙዚቃ በአንድ ቀን ውስጥ አሰናድተው ለህዝብ አድርሰዋል። የቴዲ ሙዚቃ ደግሞ እይታው እየጨመረ ነው። ዳስጣል የተባለው ሙዚቃ ብቻውን 10 ሚሊዮን እይታ ማግኘት ችሏል። ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ድምፃዊ ዮሳን ጌታሁንና ገላን ጎረምሳ የተባሉ ዘፋኞች እንዲህ ሲሉ መልስ ምት ሰጥተዋል። ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ድምፃዊ ቴዲ አፍሮ በተወለደበት መንደር በነጻነት መኖር እንዳልቻለ በመግለጽ ሐዘንና ቁጭት ላይ እንደሆነ ዝም ማለት ዋጋ እንደሚያስከፍል ዝምታ ለበግም አልበጃት 12 ሆና ነበር የፈጃት እያለ ሐሳቡን ገልጿል። ከዚህ በላይ ሐዘን ከዚህ በላይ ምርኮት ወዴት ይመጣል? እነዚህ ዘፋኞች ደግሞ ለቴዲ እንዲህ ሲሉ የመልስ ምት ሰጥተዋል። ያዞም አይደል ካለ ሳቅላ ለቀሰ ለቅሶዳ። ዘፋኞቹ እንዲህም ሲሉ ሐሳባቸውን ገልጸዋል። እኛ ያቀናነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች ጨፍላቂዋ ሀገር። የኦሮሚያ ሙዚቃ ድምፃውያኑ ገላን ጎረምሳና ዮሳን ጌታሁን ጋልሜሰና በሚል ርዕስ አርብ ሌሊት በለቀቁት ከላይ በሰማችሁት አዲስ ዘፈን ባሳለፍነው ሐሙስ ለተለቀቀው ለድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን ኢትዮሪካ አልበም ቀጥተኛ መልስ ሰጥተዋል። በኦሮምኛና በአማርኛ ቋንቋዎች የተሰናዳው ይህ የዘፈን ስራ በተለይም በአማርኛው የግጥም ስንኝ ውስጥ የተካተቱት መልእክቶች በቴዲ አፍሮ የአዞ እንባና የዳስጣል ለተሰኙ ዜማዎች ምላሽ የሚሆኑ ሆነው ተገኝተዋል። መሐረቡን ስጡት የአዞ እንባ ነው ካለ ሳቅን ከለቀሰ ለቅሶ ዳስ ከጣለ የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማንገነባ ማነውና ገዳይ እያሉ የድምፃዊ የቴዎድሮስ ካሳሁንን ሙዚቃ ሲወቅሱ ይሰማሉ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን በአንድ ሀገር ሲሸጥ ባልቻ በጎራዴ የሚል ስንኝም የጀግናና የነጋዴ ልዩነትን እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ የቀናናት ሀገር ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮ አልበምን የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። ይህ የሁለቱ ድምፃውያን ስራ ከተለቀቀ ጥቂት ሰዓታት ውስጥ በማህበራዊ ሚዲያዎች ላይ ሰፊ የሐሳብ ልዩነት ክርክርን የፈጠረ ሲሆን የጥበብ ሰዎች በአገራዊና ታሪካዊ ጉዳዮች ላይ በዜማና በግጥም የሚያደርጉት ይህ የሐሳብ ፍጭት የብዙዎችን ትኩረት ስቧል። ቴዲ ለሁለት ገጠሙት። ሙሽጣብ ለሁለቱ የኦሮምኛ ዘፋኞች ባልተለመደ መልኩ ለድምፃዊ ቴዎድሮስ ካሳሁን በአማርኛ ጭምር ዘፈን ይዘው መምጣታቸው አስገርሞኛል ሐሳቡን ገልጿል። ሐሳቡን ሲቀጥልም ምን ሆኖ ነው ጀለሶች ጊዜ ቢወስዱ ምን እንዳያጡ ነው እንዴት ተጣደፉት? ሁለቱም ችሎታ የሚያንሳቸው ሰዎች አይደሉም፣ በጭራሽ ጎበዝ ድምፃውያን ናቸው። ዮሳን በቡለው ብቻ የፈጠረው ተጽዕኖ ቀላል አልነበረም። አይደለም ቋንቋው ለሚገባው ቋንቋውን የማንረዳው እንኳን ተመስጠንበት አጣጥመነዋል። አስተርገመነው እንኳን ፋቅኔ ገባላቸው ምናምንም ተባብለናል። በዜማው ተነሽጠናል። ገላንም እንደዛው። ታዲያ ምን አለ ለቴዲ አፍሮ መልስ ምት እንኳን መስጠት ካለብን ካሉ ጊዜ ወስደው የሚመጥናቸውን ስራ ይዘው ቢመጡ። ሲጀመር ናና እንቀጥቀጠው ተባብለው የተጠራሩ ነው የሚመስሉት። ቴዲ ለሁለት ጎቤው ቴዲ ለሁለት። ከምር ግን የፌስቡክ ላይ ፖስትን ዜማ አልብሶ መምጣት አርት አይደለም፣ ችሎታም አይጠይቅም። ዮሳንማ ጭራሽ በአማርኛ ራፕ አደረገብን እኮ። መልሱ ለቴዲ ነው ለቴዲው ነው። ተው ብራዘሮች፣ የመንግስት መግለጫን ለማንበብ የምን በዚህ መልክ መሯሯጥ ነው? አሁን በዚህ ዘመን ሞትን አልፈራንም ወድቀናል ለሀገር አፈር እየላስን አበቃን ለበርገር የሚል ስንኝ
ዘፈን ውስጥ መገኘት ነበረበት ወይ? እኮ በርገር ቁም ነገር ሆኖ ነው ውስጡ ቅኔ ያለው? በርገሩን ከፍተን እንፈልገው? ዋናውን ሐሳብ ትታችሁ በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ በማለት በማይገናኙ ስንኞች ቤት ስለመታላችሁ ብቻ ስለ ቴዲ ነጋዴነት ለመናገር መምጣትስ ምን ጥቅም አለው? እና እናንተ 24 ሰዓት ላልሞላው ዘፈን የመልስ ምት ብላችሁ ዘፈን ሰርታችሁ የለቀቃችሁት ለነፍሳችሁ ነው? ኧረ ተው፣ መልስም ከሰጣችሁ በሚመጥን መልኩ ይሁን። በነገራችን ላይ ሌላው ቢቀር ቴዲ እናንተን በአማርኛ እንድትዘፍኑ ማድረጉ ብቻ ስኬት ነው ሲል ሙሽታፍ ሀሳቡን ሰጥቷል። ሁለቱ ዘፋኞች ምን ያደርጋል ወሬ፣ ቃላትን መደርደር፣ ሞተን አልፈራንም ወድቀናል ለሀገር፣ አፈር እየራስን አበቃን ለበርገር በማለት የኢትዮጵያን ሕዝብ በርገር ለማብላት እንዳበቁ በዘፈናቸው ተናግረዋል። ዮሳን ጌታውና ገላን ጎረምሳ መንግስትን የሚደግፉ ሙዚቃዎችን በመስራት ይታወቃሉ። ለአብነት ያክል ዮሳን ጌታሁን የተባለው ግለሰብ በ2010 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ጊዜው አሁን የኛ ነው የሚል መልእክት ያለው ዘፈን ለህዝብ ማድረሱ ይታወቃል። በኋላ ላይ ደግሞ ባለጊዜ እያሉ ይወቅሱናል፣ ገበሬው ምን አግኝቷል በማለት ባለጊዜ አትበሉን የሚል ሙዚቃ ለህዝብ ማድረሱ ይታወቃል። ከዚህ ባለፈም ሰሜን ኢትዮጵያን የሚቃወሙ ስንኞች በማቀንቀን ይታወቃል። ስለ ቀይ ባህርም በቅርቡ መስፈናቸው ይታወሳል። አሁን ደግሞ ለቴዲ አፍሮ የመልስ ምት አዘጋጅተዋል። ቴዲ አፍሮ የድሮ ናፋቂ አድርገው ለማቅረብም ሲሞክሩ ታይተዋል። ለነሱ አስተያየት የሰጣቸው ጋዜጠኛ ተገኝቷል። ጋዜጠኛ አብዱላህ ቢላል የቴዲ አፍሮ ሙዚቃና የአጼ ስርዓት ናፋቂነት ፍርጃ በሚል ርዕስ በሰጠው መልስ ቴዲ ህብረ ብሔራዊ አንድነትን ነው የሚሰብከው ሲል አስተያየቱን ሰጥቷል። ትናንት ቴዲ አፍሮ የለቀቀውን የ18 ትራኮች ካዳመጥኩኝ በኋላ የተሰማኝን አስተያየት እንደሚከተለው አቀርባለሁ የሚለው ዘፋኙ አንዳንዶች የቴዲ ሙዚቃ መልቀቅ ተራ አጀንዳ እንደሆነ ሲነግሩን ቆይተው ሙዚቃው ሲለቀቅ ግን የራሳቸውን ሚዲያ በለቅሶ ሞሉት። ነገሩ ተራ አጀንዳ ከሆነ ዝም ብለው ስራቸው ላይ ማተኮር ነበረባቸው። እንዲያውም ዩቲዩብን የሚያጨናንቁት የእነዚህ ሀሳብ አራማጆች ሳይሆኑ አይቀሩም። ቴዲ አፍሮ ተጽዕኖ ፈጣሪ ሰው መሆኑ ብቻ ለማረጋገጥ የነሱ ምስክርነት አያሻውም። ዩቲዩብ ገባ ብሎ በ24 ሰዓት ውስጥ ስንት እይታ እንዳገኘ ማየት በቂ ነው። እነዚህ ተቺዎች ወደ ዩቲዩብ ጎራ ቢሉ አመት እንኳን ይህን ያህል ሰው አያቸውም። እነዚህ ሰዎች ደግሞ ተመልሰው የድሮ ስርዓት ናፋቂ ነው ይሉታል። ለመሆኑ በየትኛው ትራክ ላይ ነው የትኛው ስንኝ ነው የድሮ ስርዓት ይመለስ ሲል የሚል ትርጉም ያለው የሚል ተጠየቅ እናነሳለን። የቴዲ ስንኞች አሁን ካለንበት የዘረኝነትና የጥላቻ ጥብጣብ ወጥተን ወደ አንድነት እንምጣ የሚሉ ናቸው። ዘረኝነት የተጠየፈን ከአንድ ሰፈር መበታተን ወጥቶ አንድ ኢትዮጵያዊነት በድሮ ስርዓት ናፋቂነት መፈረጅ የዘረኛ ብሔርተኞች የተለመደ ሙሾ ነው። በቴዲ አፍሮ ዘፈን ውስጥ የአጼ ኃይለ ሥላሴን ድምጽ ሰምቻለሁ ብሎ መከራከሪያ የሚያመጣ ሰው አይጠፋም። ታዲያ አጼ ኃይለ ሥላሴ በታላቁ ቤተመንግስት ውስጥ ሐውልት የቆሙላቸው ጠቅላይ ሚኒስትር አብይ አህመድን ለምን በድሮ ስርዓት ናፋቂነት አልፈረጃችሁም በሚል ጥያቄ በማንሳት ጥያቄያቸውን በጥያቄ እንመልሳለን። የቴዲ አፍሮ ዘፈኖች ለምን ተነካን ከሚል የሚጠዘጥስ ህመም ተላቀን ስንመለከት አጠቃላይ አንድምታው አሁን ካለንበት የዘረኝነት የጥላቻና የመጠላለፍ አዙሪት ወጥተን የሁላችንም የሆነች የሰፈር ካቦ የሌላት እና ሁሉም ኢትዮጵያዊነት በአንድነት የሚኖርባት ሀገር እንገባ የሚል ነው። የአንድ ብሔር የበላይነት ያቀነቀናል ብለው የሚከሱትም ተመልክቻለሁ። በዚህ አልበም ውስጥ ብቻ ጉራግኛ እና ወላይትኛ ዘፍኗል። ወደ ኋላ ስንመለስም ሰለሜ፣ ሀዴኛ ማለት ነው፣ ኦሮምኛ፣ ናትባሮ፣ በጋምቤልኛ አዴ፣ ትግርኛ በማለት የብሔር ብሔረሰቦችን ባህልና ቋንቋ ያስተዋወቀ መሆኑን ሁሉም ያውቃል። በእነዚህ ተሸናፊዎች ትንተና ሳይሆን በስራዎቹ የሁሉንም ብሔር የሚወድ መሆኑን አስመስክሯል። ቴዲ ብሔር ይጥፋ ሳይሆን የብሔር ልዩነታችንን የአንድነታችን መድመቂያ ሆኖ ሳለ ለምን እንገዳደልበታለን ነው የሚለው። እኔ ከሁሉም ዳስጣልን ወድጄለታለሁ እናንተስ በማለት ጋዜጠኛ አብዱላሂ ቢላል ሐሳቡን ቋጭቷል። ቴዲ አፍሮ አዲሱን አልበም በዩቲዩብ ከለቀቀ በኋላ በዓለም የእይታ ሰንጠረዥ ላይ ታሪክ እየሰራ ይገኛል። ሙዚቃውን ከተለቀቀ በ24 ሰዓት ውስጥ በከፍተኛ ሁኔታ እየታዩ ስራዎች ዝርዝር እንደሚያሳየው በአንደኛ ደረጃነት ዳስጣል የሚለው ዘፈኑ ከ10 ሚሊዮን እይታ በላይ ማግኘት ችሏል። እንዲሁም በአራተኝነት ጀንበር የሚለው 3.2 ሚሊዮን እይታዎችን ማግኘት ችሏል። ቴዲ አፍሮ በዓለም አቀፍ ደረጃ በአንደኝነት መምራቱ ብቻ ሳይሆን በከፍተኛው 4 ደረጃዎች ውስጥ በማስገባት መቻሉ ነው። እንደ ኦሊቪያ ሮድሪጎ እና ብሩኖ ማርስ ያሉ የዓለም የሙዚቃ ኮከቦችን በእይታ ለመብለጥ የኢትዮጵያ ጥበብና ዜማ በዓለም መድረክ ምን ያህል ተሰሚነት እንዳለው የሚያሳይ ትልቅ መረጃ ነው ተብሏል። ፖለቲከኞችም ለድምፃዊ ቴዲ አፍሮ አድናቆታቸውን እየሰጡ ይገኛሉ። ከነዚህም መካከል ፖለቲከኛና የኢኮኖሚ ባለሙያው ሙሼ ሰለሞን አንዱ ነው።
የቴዲ ሙዚቃ ከደረጃው በታች ይሆናል ወይም ምክንያታዊነት ይጎለዋል የሚል ጥርጣሬ አልነበረኝም የሚሉት ሙሼ ሰሙ በተለይ አልበሙ ከመለቀቁና ከመደመጡ በፊት በስራው ይዘትና ቅርጽ ወይም በመልእክቱ ጥልቀትና ጥራት ላይ ሳይሆን በግለሰቡ ቴዲ አፍሮ ስብዕና ላይ ብቻ የተካሄደው መጠነ ሰፊ የስም ማጥፋት ዘመቻ ማጥላላትና ማዋከብ አሳዛኝና አሳፋሪ ከደረጃ በታች ነበር። ለመደገፍም ለመንቀፍም ማዳመጥ ግድ ብሎኝ ነበር። አይነጋ የለም እንዲሉ ይህ ሁሉ ለምን አስፈለገ በሚል ሙዚቃው እስኪለቀቅ ድረስ ትዕግስት ካጡት አንዱ ነበርኩኝ። ከትላንት 8 ሰዓት ጀምሮ ሙዚቃዎቹን ደጋግሜ እያጣጣምኩ ቴዲ እውነትም ይችላል 6 ሙሉ አልበም ያለማቋረጥ በስኬት ማጠናቀቅ ከተአምር የማይተናነስ ስብዕናን የሚጠይቅ ነው። ኢቶሪካ በግጥምም በሙዚቃም በቅንብርም በመልእክቱም አነቃቂነትና በጥቅሉ ሁለገብ አስደማሚ ስራ ነው። ጥበብና ሙዚቃን ለሚወዱና ለሚያደንቁ ምርጥ ስራ ይዞ ስለቀረበ ያጣጥሙ። መማር ለሚፈልጉ ምርጥ መልእክት የታጨቀ ስለሆነ ከመልእክቱ ይቋደሱ። በተረፈ ብራቮ ቴዲ አፍሮ፣ ለዘመናት የሙዚቃ ስንቅ ሰንቀናል፣ ምስጋናችን የላቀ ነው በማለት አቶ ሙሼ ሰለሞን ሀሳባቸውን ሰጥተዋል። My